ስለ ወንድሜ ዶክተር መላኩ አላዛር እህቶቼን እና ወንድሜን ወክዬ ትንሽ ነገር እላለሁ። ወንድማችን መላኩ አላዛር ለኛ ብርቅ ወንድማችን ነበረ። የእግዚአብሔር ቃል ዮሐንስ 1:3 ላይ ሲናገር ሁሉ በሱ ሆነ ከሆነውም አንዳችስ እንኳ ያለ እርሱ አልሆነም ይላል። እኛም ወንድማችን ሞት የተሰማንን ጥልቅ ሐዘን የጌታ ፈቃድ ይሁን ብለን ዝም አልን። መልክነቱ ማለትም ወንድማችን ለቤተሰቡ ብርቅዬና ተወዳጅ ልጅ ነበር። ቤተሰቦቹን አክባሪ እንዲሁም ትሁትም ነበር። ከዚህም በተጨማሪ በመንፈሳዊ ሕይወቱ በትምህርቱ ለቤተሰብ ሁሉ አርአያ ነበር። በእርሱ ምክንያት ቤተሰባችን በሙሉ ወደ ጌታ መጥቷል። መልክነቱ እኛን የሳበን ሕይወቱ ነበር። አንድም ቀን ባፉ አልተናገረም። በሕይወቱን የተሳብነው የጌታን ፍቅር በተግባር አሳይቶናል። መልክነቱ እኛ የምናውቀው ወንድማችን ፍቅራችን ዓለም ሁሉ ለካ ያውቀዋል። በጣም ደስ ብሎናል። ከልጅነቱ ጀምሮ ምንም የተቀየረ ማንነት የለውም። ከልጅነቱ ጀምሮ ታጋሽ፣ ፍቅር፣ አስተዋይ፣ ትምህርትን የሚወድ ምሁር ነው ወንድማችን። ቤተሰብ አክባሪ፣ ዘመድ አዝማድን አክባሪ፣ ታላቁንም ታናሹንም አክባሪና መልካም ሰው ነበረ። በጣም እንወዳለን ወንድማችን። ፋና ያላዛር እህታችን እዚህ ከኛ ጋር በቅርብ ባትገኝም ወንድማችንን እስከመጨረሻው ከባለቤቱ ከኤልሲዬ ጋር እንዲሁም ከጥበበ ጋር ሆናችሁ አስታማችሁ በመጨረሻውም ደግሞ እግዚአብሔር ያለው ሲሆን ወደ ሀገራችን መጥቶ በክብር እንዲህ አይነት የቀብር ስነ ስርዓት እንዲያገኝ ስላደረጋችሁልኝ ኤልሲዬን በጣም አመሰግንሻለሁ። ወንድሜ እንዲመጣ ስላደረግሽልኝ ሁሌ በልባችን ይኖራል። አንዴ ስለ የልጅነታችንን አንዴ እስኪ ማስታውሰው እማረሳው ልንገራችሁ። ያው ጎበዝ ነው ወንድሜ በትምህርቱ ሁሌም አንደኛ ነው የሚወጣው ከዜሮ ክፍል ጀምሮ። እኔ ደግሞ ማትስን አልወድም። አባቴ ደግሞ በጣም ይቆጣጠራል ለትምህርት። ቀን ቀን ምን ያደርገኛል? ያስረዳኛል። ጊዜ ቤት እቺን ነው የምታቀርቢ በፋዘር ፊት ይለኛል። እንዳይጠፋኝ ያስጠነቅቀኛል። እንዳልገረፍበት አባቴ እንዳይቆጣኝ። እሱ ፍቅር ነው ዛሬም ያንቀጠቅጠኝ። አንድም ቀን እኔ ታናሽ እህቱ ነኝ አይደለም ቁጣ ኃይል ቃል ተናግሮኝ አያውቅም። ወንድሜ ተለየኝ። እኔ የ17 ዓመት ልጁ ነው ዩኒቨርሲቲ ሲገባ በጣም ደነገጥኩ፣ በጣም ስለምወደው። ከዛ ወዲህ ጠግቤው አላውቅም። ከዩኒቨርሲቲ ስመጣ መቼ ነው የምትመለስ ብዬ ነው የምጠይቀው። ከዛ በኋላ በቃ ከሱ ስራ አልጠፋም። መጨረሻም ደግሞ በህይወት አጋጣሚ ሀገር ለቆ ሄደ። እንዲሁ እንደሰሰትኩት ነው ምኖረው። አንዳንዴ ሲመጣ ኢትዮጵያ ለ7 ቀን ለ10 ቀን ብቻ ነው። ምንም ጠግቤው አላውቅም። ታመመ ሲሉኝ በጣም ደነገጥኩ። ኢየሱስ ጌታ ነው ጸልይ እኔ ደህና ነኝ ይለኛል። ኤልሲዬም ፖዚቲቭ ነገር አስቢ ምንም አይሆንም ትለኛለች። ፋድሽዬም ደህና ነው ትላለች። ያው እንግዲህ እንዳያችሁት ሆኗል። እግዚአብሔር የወደደው ሆኗል። ግን እስከመቼው በልባችን ይኖራል። መላኩን መቼም አንረሳው። መላክዬ መቼም አረሳም፣ እንደም መቼም አረሳም። እንደምትቀድመኝ ግን አስቤ አላቅም። ኩራቴ ነህ፣ መታወቂያዬ ነህ። አባቴን አስቀምጬ በስምህ የማልኩን ያደኩት እኔ አገር ያቃሌ ጎንደር ሕዝብ መሌ ወዳለሁ፣ ወንድሜ ወዳለሁ። እኔ ስላጎታችን ዶክተር መላኩ አላዛር ጥቂቱን ነገር ልናገር። መሌ ለኛ ሮል ሞዴላችን ነበር። ትምህርት ላይ ሞር ወደ ሜዲሲን ፎከስ እንድናደርግ እሱም የሆነበት ምክንያት ሰዎችን መርዳት እንዴት ትልቅ ደስታን እንደሚሰጥ ሁልጊዜ ይነግረን ነበር። ኢንስፓየርም ያደረገን ነበር እና በዛም እኔና ወንድሜ በሕክምና ትምህርት ዘርፍ እንድንመረቅ ምክንያት ሆኖናል።
ምንም በቦታው ባይኖርም በሰዓቱ በስልክ ስናወራ እንዴት እንደኮራብን ነበር የነገረን። ኮርተንባቸዋል። ምንም ባልኖርም በቃ there will be another time ሌላ ጊዜ አለ ነበር ያለው። ግን ለካ ጊዜ የለም፣ ሁሌ ጊዜ የለም። እናታችን ከልጅነታችን ጀምሮ ነበር በቃ ሁሌ በቃ ስላጎታችን አብዝታ ትነግረን ነበር፣ እንዴት ዴዲኬትድ እንደሆነ፣ እንዴት ጎበዝ እንደሆነ፣ በቃ እንዴት አይነት ፍቅር እንደሚሰጣት፣ ጥሩ ሰው እንደሆነ፣ ትሁት እንደሆነ እና አሁንም ስሰማ ሞር ከብዙዎቹ እንደሚናገሩት there is more to say ስለሱ እና በጣም ያሳዝናል የተፈጠረው ነገር በእውነቱ። ግን እግዚአብሔር አዋቂ ነው፣ ለነገሮች ሁሉ እግዚአብሔር አዋቂ ነው። ከዓለማዊ ትምህርትን በተጨማሪ በመንፈሳዊ ሕይወታችን እንድንበረታታ ከጌታ ጋር ያለንን ህብረት እንድናጠነክር ቤተክርስቲያንና ቅዱሳንን እንድንወድ አጥብቆ ይመክረን ነበረ። አጎታችን ለኛ አባታችን፣ መምህራችን፣ መካሪያችን እና ኩራታችን ነበር። እንወዳለን መሌ፣ ሁሌ በልባችን ትኖራለህ። በህይወቴ በቤተሰቦቼ ላይ ያልጠበቅኩት ያልገመትኩት ይሆናል ብዬ ያላሰብኩት ነገር ብብዳኔ የወረደብኝ። ግን በዚህ ሁሉ እግዚአብሔር ጻድቅ ነው። እግዚአብሔር እንዴት ይሆናል ተብሎ አይጠየቅም። እሱ ጻድቅ ነው፣ እሱ አዋቂ ነው። ለኛ የሚበጀውን ሁሉን ነገር እግዚአብሔር ያውቃል። እና መሌ ማለት ማን ነው የሚለው አይ ዶንት ኖ በዚህ ሰዓት ልገልጽላችሁ ብዙ ያቅተኛል። ግን ጌታ በረዳኝ መጠን እነግራችኋለሁ። ስነግራችሁ ደግሞ እውነት ነው የምነግራችሁ። መሌ ማለት ለኔ ባል ወይ የልጆቼ አባት ብቻ አይደለም። መሌ ማለት ለኔ ወንድሜ ነው፣ ጓደኛዬ ነው፣ አስተማሪዬ ነው። እግዚአብሔርን ሞር ያስተዋወቀኝ፣ ከእግዚአብሔር ቃል ጋር እንድቆራኝ ያደረገኝ፣ ህይወቴ በማንም ላይ እንዳይመሰረት ማንንም ሰው እሱንም ጨምሮ እንዳልመለከት እግዚአብሔር ቃል ላይ ብቻ አይኔን እንዳደርግ ያደረገኝ ሰው ነው። በምንም አይነት ቻሌንጅ ውስጥ ባልፍ፣ መከራ ውስጥ ባልፍ ጸንቼ እንድቆም የረዳኝ ያስተማረኝ አስተማሪ ነው። ለኔ ፓስተሬ ነው፣ ለኔ ነብዬ ነው። እውነቴን ነው የምላችሁ። መሌ ማለት በጣም መልካም ሰው ነው። በሳውዝ አፍሪካ በሄድንበት ጊዜ ያው መቼም በዓለም ሳላችሁ መከራ አለባችሁ ይላል። በብዙ ቻሌንጅ ውስጥ አልፈናል። በዛ ሁሉ ተስፋ እንዳልቆርጥ ጸንቼ እንድቆም እግዚአብሔር በውስጤ ትልቅ ፖቴንሻል እንዳስቀመጠ ያ ነገር ደግሞ ዋን ዴይ እንደሚወጣ ኢንካሬጅ ያደረገኝ መከራውን ጸጥ ብዬ እንዳልፍ ያደረገኝ መልካም ወንድሜ ሁሉ ነገሬ ነው፣ አባቴ ነው። መሌ ማለት በጣም መልካም ሰው ነው። ደስ ከሚለኝ ነገር እግዚአብሔርን የሚወድ የሚፈራ ሰው ነው። ምንም ነገር አያስደስተውም። እንግዲህ ሰምታችኋል። ይሄ ሁሉ ሰክሰስ፣ ይሄ ሁሉ ዲግሪ፣ ይሄ ሁሉ አያስደስተውም። የሚያስደስተው እግዚአብሔርን ሐሳብ ማገልገል፣ እግዚአብሔርን ማክበር፣ የሰው ልጅ የተባለውን ሁሉ መውደድና ማክበር ነበር። መሌ ማለት በጣም ጥሩ ሰው ነው። በጣም መልካም ሰው ነው። ያገለግላል በብዙ ቦታ ሲያገለግል ተከትየው ነው የሚሄደው። የፈለገ ስራ እንኳን ቢኖረኝ ቢደክመኝ ተከትየው ነው የሚሄደው። በሳውዝ አፍሪካ ያሉ ቅዱሳን ያውቃሉ። ሲሰብክ አንደኛ አሜን የምለው እኔ ምንድነው ህይወቱን ስለማቅ ነው። በቤት ውስጥ ዘሴም ነው የሚሰብከውን በቤቱ ይኖረዋል። በጣም መልካም፣ ትሁት፣ ደግ፣ ከሱ ይልቅ ሰዎችን የሚያስቀድም፣ ሰዎች እንዲያድጉ እንዲበረቱ የሚያደርግ ሰው ነው። በጣም ትሁት ሰው ነው። በጣም ሀምብል ሰው ነው። ልጆቹን የሚወድ አንድ ቀን ጮህባቸው መቷቸው ሰዓት ስለሌለ ነው እንጂ ብዙ ነገር በነግራችሁ ደስ ይለኛል። ግን ፐርፐስፉል የሆነ ህይወትን እግዚአብሔር ያሰበለትን ህይወት ኖሮ ኢንቴግሪቲ ያለው ህይወት፣ ንጽህና ያለው ህይወት፣ ቅንነት የተሞላበት ህይወት ኖሮ ያለፈ ሰው ነው። እግዚአብሔር መልካም ነው። እግዚአብሔር መልካም ነው። ብዙ ሌጋሲዎችን ትቶልናል። በዛ እጽናናለሁ። በሳውዝ አፍሪካ ትልቅ ስራ ሰርቷል። ህዝቡን አገልግሏል። የራሳችንን ክሊኒክ ከፍተን ህዝባችንን እናገለግላለን። በጣም የሚገርመኝ በቀደም የተገለጠልኝ አንድ ነገር አለ። ሰዓት ካልወሰድኩባችሁ ልንገራል። እኔ
እዚህ ጓደኞቹ ሜሞሪያል ሰርቪስ ማክሰኞ ዕለት አድርገውለት ማለት ነው የሥራ ቦታ። ይሄ ሁሉ ሪስፖንሲቢሊቲ ነው ይሄ ሰውዬ ያለው አልኩ። በቃ እንግዲህ ፓስተር ሲናገርም ሰምታችኋል። በጣም ከ5 የበለጠ ዶክተሮችን፣ ስፔሻሊስቶችን፣ ምን ያህል ስራው ከባድ እንደሆነ ሄክቲክ እንደሆነ ከዛ መጥቶ ግን ለኔ የሚነግረኝ ነገር የለም። ስትረስፉል እንዳልሆን ማለት ነው። ሁሉ ነገር ሰላም እንደሆነ፣ ሁሉ ነገር ቀላል እንደሆነ እግዚአብሔርም እያከበረ ነበረ የሚያልፈው። ከዛ ግን መጥቶ ማታ ህዝቡን ያገለግል ነበረ። አንዳንዴ 5 ሰዓት 6 ሰዓት ምንገባበት ጊዜ አለ። እንቅልፍ የለው፣ እረፍት የለው። እንደገና ሪሰርች ይሰራል። መሌ በጣም ትልቅ ሌጋሲ ነው ያለው። አንድ በህይወት የማረሰው ነገር 2020 ላይ ያው ዓለም ሁሉ ላይ እየደረሰ ነው፣ ኮቪድ ነው። በምንሰራበት ክሊኒክ ላይ ነጮች ናቸው ያሉት፣ እዛ ነው የምንሰራውና ዝጉ አሉ። ጠሩንና ዝጉ፣ ኮቪድ መጥቷል፣ እዚህ ግቢ ምንም አይነት ፕራክቲስ ማድረግ አትችሉም፣ እናንተ ያለበለዚያው ትሞታላችሁ አለ። ተነሳና አልሞትም፣ ህዝቤን አገለግላለሁ፣ እግዚአብሔር ይረዳኛል፣ እናንተ ብትዘጉ እኔ አልዘጋም ብሎ በኮቪድ የሳውዝ አፍሪካ ህዝብ ያቃል። አንዳንዶችም እዚህ ያሉ በዛ በሽታ ተጠቅተው የዳኑ ሰዎች አሉ። ምስክርነት ቀንና ሌሊት እየሰራ አንድ ሰው በእጁ ሳይሞት ኮቪድ ያዘውን። አንዳንድ ጊዜ ማስክ አናደርግም፣ አንዳንድ ጊዜ ግላቫ አያደርግም ነበረ። እግዚአብሔር ያንን ዘመን አሳልፎናል። በዛ ዘመን እንኳን አልሞተም፣ ኮቪድ ያለው ሰው እየተነፈሰበት። ግን አሁን እግዚአብሔር አይ ቢሊቭ እንዲያርፍ ፈለገ ብዬ አሰብኩኝ። እግዚአብሔር ከኛ እንዲወስደው እንዲያርፍ ስለፈለገ ነው ብዬ አሰብኩኝ። እና መሌ በጣም መልካም ሰው ነው። እንዳልኳችሁ ጊዜ ስለሌለን ነው እንጂ ብዙ ኢምፓክት ያመጣ በሳውዝ አፍሪካ በጥቁሮቹም በአበሻውም በኤርትራውም ኮሚኒቲ ብዙ ነገር የሰራ ነው። ልጆቹም ላይ ብዙ ነገር የሰራ ነው። የመጀመሪያ ልጃችን ዶክተር ዳሪክ ትባላለች። ብዙ ስራ የሰራች አሁን በዚህ ባላለፈው በአጭር ጊዜ ውስጥ እሱ በታመመ ጊዜ ውስጥ ለ1-2 ቀን ክሊኒኩን ዘጋ ነው ማለት ነው። ከዛ በኋላ ሰዎች እየደወሉ ኤልሲ ወዴት እንሂድ? ፕራይቬት ኤክስፔንሲቭ ነው፣ የጋቨርንመንትም ችግር አለ፣ እናንተ ነበራችሁ እኮ ብርሃናችን ሲሉ አማከርናት ማለት ነው። በቃ የአባቴን ስራ ቀጥላለሁ ብላ ይኸው ያለፉትን የሱ የታመመበትን ዘመን ሁሉ እየገባች ከስራዋ እየመጣች ህዝቡን ሁሉ ታገለግል ነበር። እንግዲህ እግዚአብሔር ያውቃል፣ እሱም አልተመለሰም። ጌታ መልካም ነው። መልዬ እግዚአብሔር መልካም ነው። መልካሙን የእምነት ገድል ተጋድለሃል፣ ስራህን ጨርሰሃል። አሁን ማረፊያ ጊዜ ነው። በጣም 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 ቃላት ሊገልጠው በማይችለው ፍቅር እወድሃለሁ። ብዙ ሜሞሪዎች አሳልፈናል። ያ ሜሞሪ የሱ ሌጋሲ መልካም ስራው ሁሉ በልቤ ይኖራል። እግዚአብሔር እንደረዳኝ መጠን ደግሞ የሱ ሌጋሲ መልካም ስራው ደግሞ ይቀጥላል። እግዚአብሔር ይባርካችሁ።